ቅዱስ ጊዮርጊስ ሶበ ተከለለ ደዶስ ጊዮርጊስ ሶበ ተከለለ ደማማይ ዋሊ እምነከ ሳዱ ፈልፈለ ደማማይ ዋሊ እምነከ ሳዱ ፈልፈለ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሰማዕቱ ለቅዱስ ጊዮርጊስና ለነቢየ እግዚአብሔር ቅዱስ ዳዊት መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል።
በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት አስተናግዳለሁ። በጽሞና እንድታዳምጡት ፈልጋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ቅዱሳን ፍቅር ተከታታዮች፣ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ወንድማችን ብርሃነ ስላሴ እንደምን ሰነበትክ? እንደምን ሰነበትክ? እኔ እግዚአብሔር ይመስገን ደህና ነኝ። አሁን የኮልታፋዋን እህታችሁን እናቶች አባቶቼ ሰሙኝ ዘንድ በእግዚአብሔር ስም ጠይቃችኋለሁኝ እና እኔ ለመሰከር የመጣሁትኝ ያለሁት በስደት ሀገር ነው፣ በአረብ ሀገር እና እኔ ለመሰከር የመጣሁትኝ የወላዲተ አምላክ ያደረገችልኝ ተአምር ልነግራችሁና የመድኃኔዓለምን አባቴን ልነግራችሁ ነው እና ከተደረገልኝ ከብዙ ጥቂቱን ልመሰክር ነው የመጣሁትኝ እና ታዳምጡኝ ዘንድ በእግዚአብሔር ስም ጠይቃችኋለሁኝ። እኔ ድንግል ማርያም የዛሬ 4 ዓመት ካደረገችልኝ ነገር ልጀምር ማለት ነው እና እኔ ጊዜ ሀገር ውስጥ ዓመት ከ7 ወር ነበር የሚሆነኝ እና ስራ ለቅቄ ነበረ። ከዛ የዛሬ 4 ዓመት እመቤቴን ስራ ስጭኝ ብያት ነበረ እና ከዛ ወላዲተ አምላክ እንደማታ ጠይቄያት ጸሎት ነው የጠየቅኩት። ያኔም ልጅ ነበርኩኝ እና ጥቂት ጸሎት ነው የጠየቅኳት ማታ እና ማታ ጠይቄያት ጠዋት ስራ ሰጠችኝ። ያልኳትን ስራ አይነት ስራ ሰጠችኝ እና ከዛ ወደ 4 ዓመት ይሆንና 4 ዓመት እየሰራሁበት ነው ማለት ነው እና ድንግል ማርያም የሰጠችኝ ስራ ነው እያልኩ ለሰዎች እናገራለሁ። ግን እንደዚህ ግን በዚህ ላይ ወጥቼ አልመሰከርኩኝም ማለት ነው እና ግን ወደ ጓደኞቼ እነግራቸዋለሁ ይህን ስራ የሰጠችኝ ድንግል ማርያም ናት እላቸዋለሁ እና 4 ዓመቴ ማለት ነው እና አሁን ደግሞ እዚህ ሀገር ኩላሊቴን ያመኝ ነበረ ማለት ነው እና ኩላሊቴን በጣም ሲያመኝ ማለት ነው የስውሯ ማርያም ምናምን ሁሉም ሰው እያወቃት ነው እና በስቅል አድነዋል። የስውሯ ማርያም የሚስቅል አድነዋ ማለት ነው እና ከዛ ሰውነቴን ኩላሊቴን አካባቢ በጣም ሽታ አድርጎ በጣም አሞኝ ነበር እና ቅስፍ አድርጎ ያዘኝ። እናቴ ስውሯ ማርያም ነገ እንዴት ይሰራ ነው ያሉት በሰው ሀገር ሐኪም የለኝ አንቺ ነሽ ሐኪም ብዬ ማለት ነው። ከዛ ስቅል አድነውን ሰውነቴን ኩላሊቴን ቅሽት አደረግኩትኝ ማታ አሽቸው ለጠዋት ስራ ማለት ነው። እግዚአብሔር እንደሚልከው ጥፍት አለኝ። ከዛ ግን ጀምሮ ድራሹ የለም ጥፍት አለልኝ ማለት ነው እና ድንግል ማርያም ምን ልብላቸው አመስግኑልኝ ማለት ነው። ከዛ አሁን ላይ ደግሞ ማህፀኔን በጣም ያመኝ ነበር ወደ 7 ወር እንደዛ ማለት ነው እና በጣም ነበር እንኳን አልደ ለሰው ልጅ እኔ ለዳይብሎስ ራሱ ቢሆን ራሱ ለሱ አልመኝለትም ማለት ነው እና በጣም ነበር ቆሜ ራሱ መስራት አልችልም ነበር እና በጣም ነበር የሚያቃጥለኝ። እውነት ማሰብ ራሱ አልፈልግም። በጣም ነበር የሚያመውና የስውሯ ማርያም የቅቤ እምነትን የዘመሬ እንደዚህ ሳወራትኝ ሐኪም ቤት ለምን አትሄጂም ስትለኝ አይ ሐኪም ቤት መሄድ እንኳን አልፈልግም የስውሯ ማርያም የቅቤ እምነትን እሷ ባለች ሰው ታስገባልኛለች ስላት እኔ ጋር እኮ አላለችኝ። ከዛ በኋላ ያለስጨኝ ብያት አመጣችልኝ። እውነት 4 ቀን እስከ 4ኛው ድረስ ማለት ከማህፀኔ ውስጥ የሆነ ጉድ ያለ ነገር ነው እየወጣልኝ ግልግል እንዳልኩት ማለት ነው። ያመኝ ነበር እንዴ እስከ ማለት ድረስ ማለት ነው እና የጻድቃኔን ማርያምን እምነትን አድርጋ ነበር የላከችልኝ እና የጻድቃኔ ማርያምን በመጠጣት እምነትን በጥብጬ ማለት ነው እና የስውሯ ማርያም ደም በመቀባት እንደዛ አድርጌ ሁለቱም የስውሯ ማርያም እና ጻድቃኔ ማርያም ማለት ነው ከማህፀን በሽታ አዳነኝ። በሽታ ምን እንደሆነ አላውቅም። እግዚአብሔር እንደሚያውቅ ድንግል ማርያም በስውር እሷ ራሷ ፈወሰችኝ ማለት ነው እና ከፈወሰኝ እኔ በቅዱሳን ስቅል ላይ እመሰክራለሁኝ። ሀገሬ ስገባ ደግሞ በአውደ ምሕረት ላይ አደባባይ ላይ ሆኜ እመሰክርልሻለሁ ነበር ያልኳትኝ እና ያው ዛሬ ላይ በቅዱሳን ስቅል ላይ በመንፈስ ላይ መስክሬያለሁኝ። ሀገሬ ስገባ ደግሞ እመሰክርላታለሁኝ ማለት ነው እና መድኃኔዓለም ደግሞ የተዘገለኝ ሀገር ቤት ሆኜ ያልገጠት ታውቃላችሁ ግዳችን ላይ ስቅላቱን አለና እንለጥፋለን እና በጣም እኔም ልጅ ነበርኩኝ በ15 ዓመቴ ነው ስደት የመጣሁኝ እና ያን ጊዜ ምናልባት መድኃኔዓለም አባቴ ጅዳ ውሰደኝ ይለው ነበረ። ለምንድን ነው ቀን ታውቂ ፈቅደም እንዲሄድ የማታደርግልኝ በየወደ የማጸነው ነበር እና ፈጣሪ ብሎልኝ ስደት እንድመጣ አደረገልኝ እና የወጣሁት ቀን በስላሴ ቀን የገባሁት ደግሞ በመድኃኔዓለም ቀን እና ያ ቀኑን ያኔ አላውቅም ነበር እና አሁን ላይ ነው እና እንደ ሰዎችም ሲናገሩ
ቅዱሳን አባቶችን ስላሴ መቼ እንደሆነ መድኃኔዓለም መቼ እንደሆነ አሁን ሳድግ እየገባኝ መጣ እና መድኃኔዓለምን ያኔ ለው ነበረ። እሱ ግን በዕለተ ቀኑ ወስደ በዕለተ ቀኑ አስገባኝ ማለት ነው። እና ከመንገድ ከመከራ ከስቃይ ከብዙ ነገር ጠብቆ ሽፍን አድርጎ ነው ያስገባኝ እና በስደት ላይ ደግሞ ስቃይ እንዳላይ መከራ እንዳላይ እውነት ስደትን አላለቀስኩበትም። እውነት በጣም እግዚአብሔርን በጣም የማመሰግነው እና አመስግኑልኝ። ስደትን እንድሰቃይበት ስላላደረገኝ ማለት ነው እና እንድጠቀምበት ነው ያደረገኝ እና እግዚአብሔርን ብላችሁ አመስግኑልኝ ማለት ነው እና በስደትም ሽፍን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ጌታችን ኢየሱስ ክርስቶስ ረድኤት አጋዥ አድርገን የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማዕትነት እስከ ወጣበት ጊዜ ድረስ በአባቱና በእናቱ ሀገር በሀገሩም ሁሉ ያደረገውን ተአምራት እንጽፋለን እናነባለን። ጸሎቱ በረከቱ በኔ በኃጥኡ አገልጋዩና በእናንተ እግዚአብሔር በወደዳችሁ ምእመናን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የየብስና የባህር ፀሐይ የተርሴስና የቤሩት ኮከብ የፋርስና የልዳ ፀሐይ ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነው ቅዱስ ጊዮርጊስን ጥንት ሙሉዳን እንነግራችኋለን። ስሙ የገላትያ አውራጃ የምትሆን በእንቆራ አገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ በሚያዝያ በ23 ቀን ሰማዕትነትን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን የአባቱንና የእናቱን አገር የወገኑን ደግነት የተጋድሎውን ጽናት ስለ እርሷ መከራ የተቀበለላትን መንግሥተ ሰማያትን ማግኘቱን በየአገሩ በየመንደሩ በጌታችን በኢየሱስ ክርስቶስ ታምራትን ድንቅ ድንቅ ሥራ ሲሰራ መኖሩን ለመግለጥ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቂያ ከተሰበሰቡ ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶጦስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበረ። ክርስቶሳውያን ወንድሞቻችንና እህቶቻችን ሆይ የከበረ በብዙ የተጋደለ የሰማዕታት አለቃቸው ኃያል ጽኑ የሆነ ዛሬ የሞቱን መታሰቢያ የምናከብርለት የሰማዕቱ የቅዱስ ጊዮርጊስን ብዙ ገድሉን ልንነግራችሁ ይገባናል። መድኃኒት የሆነ የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በሥጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔር በሰውነቱ ባደረች ጊዜ በንጹሕ ልብ በታላቅ ትዕግስት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት 30 60 መቶ እጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፍቃዱ ብቻ ብዙ ገንዘቡን ወንዶችንና ሴቶችን አገልጋዮችን ያለውን ሀብቱን ተላ ደስታውን ሁሉ ንቆ በሕግ ልቦና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና። ስለዚህ በቁርጥ ቃል በመናገር ኢየሱስ ክርስቶስ ከአንተ በፊት የነበሩ ከአንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው።
ለነፍሳችን ጥቅም የሚሆኑትን ብዙ ምግባራትን ለመፈጸም ሁል ጊዜ በትጋት ትሩፋትን ይሰራ ነበረ። ይልቁንም እግዚአብሔር የሚወደውን ይሰራ ነበረ። ነፍስን ከሚጎዱ አሳቦች ሁሉ እየራቀ የዚህን ዓለም ከንቱ ሥራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበረ። እነዚህ የዓለም ሥራዎች ፈጥነው የሚያልፉ የሚጠፉ ናቸው። ስለዚህም ይህ ኃያል ሰማዕት ብፁዕ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራውያን ያይደለ በአብ እሪና ያለውን ክርስቶስ ያለበትን ሰማያዊውን አገር እሹ ፈልጉ ያለውን አስቦ ሰማያዊ ሥራን ደሞ መረጠ። ይህ የከበረ የተመረጠ በእውነት ንጹሕ የሆነ ኃያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። ክብሩንም ቢሆን እኛ ኃጥአን ዓለምን ብዕሉንም ደሞ እንወዳለን። በመጨረሻ ከምናገኘው ክብርም እንመርጣታለን። እርሱን ግን የሥጋ ጉልምስና አላሸነፈችውም። ይህ መንፈሳዊ ጀግና የጽድቅ ፀሐይ ኃያል ጊዮርጊስ በልቦናው መርምሮ ሕሊናውን ገዛ፣ ሰማያዊ ተስፋውንም መረጠ። ስለዚህ የምድር ነገሥታት ያዘጋጁለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላው ጣላቸው። የሥጋ ፍቃዱን አላሸነፈችውም። ከወርቁ ከጨርቁም ከማንኛውም ፍቅር አልተሳሳተም። ነፍሱም አምልኮተ እግዚአብሔር የቀና ሐሳቡንም ፍጹም ሃይማኖትን እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና ፈሪሃ እግዚአብሔር ትጠብቀው ነበርና በሥራው ሁሉ እንዳይሰነካከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበረ። ስለዚህ የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔር ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ወደ ገድል ለመሄድ ደስ አለው። ራሱ ወዶ ሥራውን አፋጠነ። መናፍቃን መከራ በሚያጸኑበት ጊዜ ሁሉ በጠላቶቹ ላይ ኃይልን ይጨምር ነበረ። አላውያን ነገሥታት ድል ነስቶ ለዘላለም የማይጠፋ አክሊልን ደሞ የመንግሥተ ሰማያትን ክብርና ልዕልናን ከታመነ ወዳጁ ከንጹሐ ባሕሪ ከኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም፣ ወደ እግዚአብሔር ያቀረባቸው ዘንድ ሲጋደል በኖረባቸው በእነዚያ በሰባቱ ዓመታት በትምህርቱ ያመኑ ብዙ ነፍሳትን ማክሊንም አግኝተዋል እንጂ። ዳግመኛም እግዚአብሔር የሰጠውን ክብርና ልዕልናውን እንነግራችኋለን። የጊዮርጊስን ዜና እንነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓል የሚያደርጉለት የታላቁን የኃያላኑ ቅዱስ ጊዮርጊስ ክብር እንንገራችሁ ዘንድ ፈጽሞ ያተገኛል። ጌታችን ኢየሱስ ክርስቶስ በመሐላ ቃሉን ያጸናለት ይህ ነው። እንዲህ ሲል እኔ በራሴ በቸር አባቴ በመንፈስ ቅዱስ እምልልሃለሁ ከሴቶች ልጆች ከዮሐንስ መጥምቅ የሚበልጥ እንዳልተነሳ እንዲሁም በሰማዕታት ማኅበር መካከል ለዘላለሙ አንተን የሚመስል የሚስተካከል የለም። በመንግስቴ አንተ ትበልጣለህ እንጂ ጊዮርጊስ የልዑል እግዚአብሔር ወዳጅ ትባላለህ። ወንድሞቼ ሆይ እኔ ግን ደግሞ አሁን የገናናውን የታላቁን የኃያላሉን የብርቱን ኮከብ ሥራ ከጥንት ጀምሮ ልንገራችሁ እፈልጋለሁ። ክብሩን ለመናገር የአእምሮዬን ሕጸጽ የሕሊናዬን ደካማነት እኔ አውቀዋለሁና የከበረችውን ገድሉን ከፍ ያለችውን ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር በብርሃን ረድኤቱን ይልክልኝ ዘንድ በትዕግስት እጠብቃለሁ። ልቦናዬን ያበራልኝ ዘንድ ከኃያሉ ከጊዮርጊስ ካማረው ገድሉና ከተሰጠው ክብሩ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ልሳኔ ኃይልን ይሰጠኝ ዘንድ የኃያላኑን የጊዮርጊስን ተጋድሎ ማሰብ በማድረግ ከሚኖሩ ከሰው ሁሉ ልቦና በላይ ነውና።
ይልቁንም ውዳሴውን ለመናገር የማይቻለኝ በእኔ ዘንድ ከዲዳው አንደበቴ ከደካማው ሕሊናዬ እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ እንነግራችሁ ዘንድ አእምሮ እንዲሰጠኝ እግዚአብሔርን እለምነዋለሁ። በማያወላውል ልቦና በእግዚአብሔር ላይ ያለውን የቀና ሃይማኖት የጸናችውን ተስፋውን ተንኮል የሌለበት ፍቅሩን ለሰው ሁሉ ያለው ርኅራኄውን ታናሽም ታላቅም ቢሆን ከፍጥሯን ሁሉ ጋር ያለውን የዋህነቱን፣ ቸርነቱን፣ የአንደበቱን ልዝብነት፣ ትዕግስቱን፣ የዚህ ዓለም ክብር መናቁን፣ ተጋድሎ መውደዱን፣ የነፍሱን ደስታ፣ ልቡን ጽናት፣ ያለ ድንጋጤ በአደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገሥታት ፊት አንደበቱን ገልጦ መመስከሩን በነገሥታት ፊት ሕግን እናገራለሁ አላፍርም ብሎ ዳዊት በመዝሙር እንደተናገረ በማያስጨንቅ መከራ ጊዜ ከልቡ ደስ ያለውን መታገሱን በጌታችን በኢየሱስ ክርስቶስም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጥላችሁ እነዚህ ናቸው። በዚች ድርሳን መጀመሪያ አስቀድሜ እንደተናገርኩት ብፁዕ ጊዮርጊስ ስለ ገድሉ ከእግዚአብሔር የሰማው ቃል ይህ ነው። እንዲህ ሲል ከእኔ ጋር መከራን የተቀበላችሁ እናንተ አባቴ ከእኔ ጋር አስቀድሞ መንግሥትን ያዘጋጀላችሁ እንደመሆኑ እኔም ለዘላለም የማያልፍ የማይጠፋ መንግሥትን አዘጋጀሁላችሁ። በመንግሥተ ሰማያት ክብሬን ተወርሳላችሁ። የማያልፍ ደስታ ስለሚገኝበት ስለዚህ ቃል ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግሥተ ሰማያትን ተስፋ እያሰበ እነዚህ ስቃያትን በእርሱ ዘንድ የተናቁ ሆኑ የሚያመጡበትን መከራ ሁሉ ታግሶ መከራውን ሁሉ በደስታ ሲቀበል ኖረ። የቀናቸውን ልቦናውን አላጣመመም። ስለ ፍጹም ትዕግስቱም እግዚአብሔር በመንግሥተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እንግዲህ የቅዱስ ጊዮርጊስ ጥንተ ሙላዱን ልንገራችሁ ይገባናል። የጽድቅ ፀሐይ ብርሃኑ በዓለም የሞላ እጅግ የሚያበራ የምስራቅ ኮከብ፣ ይህ ኃያል ፍቃዱን ያሸነፈ ነው። ይህ ዋጋው የበዛ ዕንቁ ባሕሪ ነው። ይህ ጎልያድን የገደለ አዲስ ዳዊት ነው። ጎልያድም የተመሰሉ ዲያብሎስና ክፎች አጋንንት ናቸው። በሰማይ የሚያበራ የጽድቅ ፀሐይ ነውና። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ ስሙ። የፋርስና የልዳ ፀሐይ፣ የተርሴስና የቤሩት ኮከብ፣ የባሕርና የየብስ ብርሃን፣ የጌታችን የኢየሱስ ክርስቶስ ታማኝ ምስክር የሆነው የጊዮርጊስን ትውልዱንና ነገዱን ልንገራችሁ። የሮም ዕፃ በምትሆን በቀጰዶቅያ አገር ያለ የአገረ ገዥ ልጁ ዞሮንቶስ የሚባል አንድ ሰው ነበረ። በእግዚአብሔር ፍቃድ ወደ ፍልስጤም አገር ሄደ። ወደ ኢያሪኮ ባሕርም ደረሰ። በመርከብም ተሳፍሮ ኢዮጴ ደረሰ። ኢዮጴ የፍልስጤም አውራጃ ናት። ፍልስጤም መልካም አገር ናት። ምድሩም ለምለም ናት። ዛፎቿም ረዣዥሞች ናቸው። ዘይቷም የሀገሩ ሁሉ ጣፋጭ ነው። ዞሮንቶስ ይህች አገር በአያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚች በፍልስጤም አውራጃ ልዳ የምትባል አገር አለች። የብፁዕ የቅዱስ ጊዮርጊስ አባት ያ ሰው በዚች አገር ውስጥ ተቀመጠ። ስሙ በሮም ቋንቋ ዞሮንቶስ ይባላል። በግብፅ ቋንቋ አንስጣስዮስ ማለት ነው። ከተወለደባት አገሩ ይልቅ ይህችን አገር ወደዳት። ይህችም ቅድስት አገር ቅዱስ ጴጥሮስ በውስጧ ተመላልሶ በማስተማሩ የተቀደሰች ከተማም 8 ዓመት በሆነው በሽተኛና ደግሞ በሌሎች ቅዱሳን ላይ በጴጥሮስ እጅ ተአምራት የተደረገባት ናት። የሐዋርያትን ሥራ በሚናገር መጽሐፍ ከዚህ በኋላ ጴጥሮስ በልዳ ከሚኖሩ ቅዱሳን ዘንድ ይወጣ ይገባ ነበረ። በዚህም ከታመመው 8 ዓመት የሆነው ኤንያ የተባለ ሰው አገኘ። ጴጥሮስ ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነስና አልጋህን ተሸክመህ ሂድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ።
በልዳና በሲዶና የነበሩም እርሱን አይተው ወደ እግዚአብሔር ተመለሱ የሚል እንደተጻፈ፣ ስለዚህ ዞሮንቶስ በልዳ ሀገር ሊኖር ወደደ። የእግዚአብሔር ፍቃድ በዚች አገር እንዲኖር አድርገዋለችና። ወደ መንግሥተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ፣ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግሥተ ሰማያት እስቲገቡ መሪ የሆናቸው ብፁዕ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዞሮንቶስ የተባለው አንስጣስዮስ ከክቡራን መኳንንት ከታላላቆች መሳፍንት አንዱ ሆነ። ሹም በተባለች ቦታም ደሞ ተሹሞ ሮምላ ደሞ በተባለች አገርም ኖረ። በዚያም ደሞ ተቀመጠ። በዚያ ወራት ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበረ። የቅዱስ ጊዮርጊስ አባት አንስጣስዮስም በወርቅና ብር ባለ ጸጋ ሆነ። ንጉሥ ጋልዮስም ብዙ ዘመን በቂሳርያ አገር ላይ መስፍን አድርጎ ነበረ። የፍልስጤም ዕፃ ከምትሆን ዲያስ ከተባለች አገር በጽርዕ ቋንቋ አቅሌሰያ የምትባል ሚስት አገባ። በግብፅ ቋንቋ ቴዎብስታ፣ በግዕዝ ቤተ ክርስቲያን ማለት ነው። ይቺ ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለም ሁሉ ያበራውን የሰማዕትን ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዞሮንቶስ እሷን አገባ። 2 ሴቶች ልጆችን ወለዱ። ስሙ ጊዮርጊስ የተባለ አንድ ወንድ ልጅ ወለደች። ያም ልጅ ደም ግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩ እንደ መልአክ እግዚአብሔር ያማረ ነበረ። የእህቶቹ ስምም ያንዲቱ ማርታ፣ ሁለተኛዋ እስያ ነበረ። ቴዎብስቲያ እጅግ ባለጸጋ ነበረች። ወንዶችና ሴቶችን አገልጋዮች ነበሯት። ቅዱስ አንስጣስዮስና ቴዎብስቲያ እግዚአብሔርን የሚወዱ ክርስቲያኖች ነበሩ። ለድሆችና ለጦማዳሪዎች ገንዘባቸውን ይመጸውቱ ነበረ። እርሱ በወደደው ደግሞ መንገድም ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበረ። የሮም ነገሥታት ጋላስና ጋሪስ ጣዖት ያመልኩ ነበረ፣ እግዚአብሔርን አያውቁትም ነበረ። በቤተ ክርስቲያን ላይ ደግሞ ብዙ ስደት ያነሱ ነበረ። ከጥቂት ቀን በኋላ ንጉሥ ዱዲያኖስ የሮምን ነገሥታት ተዋጋቸው፣ ድልም አደረጋቸው። ከዚህም በቀር ደግሞ በቀሩት ኃይላን ነገሥታትና በሀገራቸው ላይ ሁሉ አሸናፊ ሆነ። በኋላ ጊዮርጊስ የ10 ዓመት ልጅ ሳለ የቅዱስ ጊዮርጊስ አባት 2 ሴቶች ልጆችንና ጊዮርጊስን ትቶ ሞተ። ብዙ ገንዘብን ወርቅና ብር፣ ወንዶችና ሴቶች አገልጋዮች እጅግም ብዙ ሀብት ትቶላቸው ነበረ። ዳግመኛም ፈረሶች፣ በቅሎችን፣ ብዙ ከብቶችና ስፍር ቁጥር የሌላቸውን በጎችን ትቶላቸው ነበረ። በፍልስጤም አገር ሁሉ የሚስተካከላቸው አልነበረም። የአገራቸውም ሰዎች ለእነርሱ ስለሚያደርጉላቸው በጎ ሥራ ይወዷቸው ነበረ። ከዚህ በኋላ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዥ ሾመላቸው። እርሱም ፈጣሪውን እጅግ የሚወድ ነበረ። የዚህ ጻድቅ ክብሩ የወገኖቹም ክብር የታወቀ ነበረ። ዕድሜዋ 5 ዓመት የሆናት ከአንዲት ሴት ልጅ በቀር ወንድ ልጅ የለውም ነበረ። ለክብሩ እንደሚገባ በታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፎ ይስመው ጀመረ። ጊዮርጊስ ግን አባቱ ስለሞተ ያለቅስ ነበረ። ከዚህ በኋላ ከእርሱ ጋር ለአሉት ሰራዊት አለቃ ይሆን ዘንድ የወታደርነትን ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንህ ብላ ደሞ ሰጠችው። ክብሩን ደሞ የወገኖቹንም ማዕረግ ጽፎ 100 ወታደሮችን ጨምሮ ወደ ንጉሥ ላከው። ንጉሡም መልእክቱን ደሞ ባነበበ ጊዜ በኃያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነትን ማዕረግ ሰጥቶ በ5000 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለት ከርስት ጉልት ግብርና ገጸ በረከት ሌላ 400 ወቄትን ብር ደሞዝ ደሞ እንዲያገኝ ጻፈለት። ለነገሥታት በሚገባ ክብር ወደ አገሩ ደሞ መለሰው። ወደ አገሩም በገባ ጊዜ
አገረ ገዡ የሀገሩ ሰዎች ወጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም እናቱ ለሀገሩ ደግሞ ሰዎች በሙሉ ለድሆች፣ ለባለጸጎች ደግሞ ለሴቶች፣ ለወንዶች፣ ለታናሹ ለታላቁ በአንድነት ታላቅ የደስታ በዓል ደግሞ አደረገች። ባላቸው ለሞተባቸው ሴቶች እናትና አባቶች ለሞተባቸው ልጆች ብዙ ገንዘብ መጸወተ። ከዚህ በኋላ መስፍኑን ከነሰራዊቱ ጠርታ 3 ቀን ታላቅ ምሳ አደረገች። መስፍኑም ደግሞ ቅዱስ ጊዮርጊስ ልጄ ገንዘቤ ሁሉ ወራሼ ነው ሲል ደግሞ ጻፈ። የመስፍኑንም ልጅ ሚስት ደግሞ ልትሆነው አጩለት። በቤቱ ሁሉ ደግሞ ባለ ሙሉ ስልጣን አደረገው። በመንግስቱ ሥራ ሁሉ ደግሞ መስፍኑን ይረዳው ነበረ። በሥራውም ደግሞ እየረዳው 10 ዓመት ደግሞ ተቀመጠ። ቅዱስ ጊዮርጊስ 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርት ሌላውንም ደግሞ ጥበብ ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በሥራው ሁሉ ብርቱ ሰው ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። ወታደርም መካከልም በሀገሩም በጀግንነቱም በተወዳጅነቱን የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ በኃይል ላይ ኃይል ይጨምርለት ነበረ። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበረ። እርሱም በጠላቶቹ መካከል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በቁጣ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጼ ወደ ሰፈራቸው ይገባ ነበረ። ድምፁን ሲሰሙ ከድንጋጼና ከፍርሃት ብዛት የተነሳ ጸብታቸውና የጦር መሳሪያቸው ከእጃቸው ይጥሉ ነበረ። እንዲህ አድርጎ ዘወትር ያጠፋቸው ነበረ፣ ይማርካቸው ነበረ። በሥራ ሁሉ እግዚአብሔር ይረዳው ነበረ። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋር ደግሞ ጋብቻ ይፈጽም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊው ሙሽራ ያደርገው ዘንድ ክርስቶስ በሁሉ ነገር ደግሞ እንደሚጠብቀው አላወቀም ነበርና። መስፍኑም በዚህ ሐሳብ ላይ ደግሞ ሳለ በእግዚአብሔር ፍቃድ አረፈ። ገንዘቡን ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል ሀገር ሄደ። በዚያችም ሀገር ትልቅ መኮንን ነበረ። ሀገሪቱም በኢያሪኮ ዳር የተቆረቆረች ናት። በሮማ አንጻር ደግሞ የተሰራ ቅጽር ነበራት። ግንቧም ደግሞ እንደ ሊባኖስ ግንብ ነበረ። በሮቹም በባህር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም ሆነ በመርከብ ደግሞ ለመጣ ጠላት አይደፍርም ነበርና። የቤሩት አገር ሰዎች ግን አረመኔዎች ነበሩ። የፈጠራቸውን እግዚአብሔርን አያውቁትም ነበረ። ስሙ ድራጎን የሚባል መንፈስ ሰይጣን ያደረበት አንድ ዘንዶ ያመልኩ ነበረ። ያም ዘንዶ እንደ አሞራ ክፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ ነበረው። አንገቱም የሰጎን አይነት ነበረ። ያም ዘንዶ ወደ ባህር በወረደ ጊዜ አንባሪም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ የሚበላውን ይመለከታል። ባያቸው ጊዜ ይተነፍስባቸዋል። መርዙ በትንፋሹ ውስጥ ነውና በነካቸው ጊዜ ይሞቱ ነበረ። ከዚህ በኋላ ይበላቸው ነበረ። ከባህር በወጣ ጊዜ ለዓይን እስኪርቅ ድረስ ወደ አየር ይወጣ ነበረ። ንስርም ቢሆን ሌሎችንም አዕዋፍ ቢሆን ባየ ጊዜ አስቀድመን እንደተናገረን እስትንፋሱን ይተነፍስባቸዋል። ዳግመኛ ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው ደግሞ የለም ነበረ። ሰውም ቢሆን አንድ ከሆነ አይተውም ነበረ። ብዙ ሰዎች ሲሆኑ ግን አይቻለውም ነበረ። እንዳይገድሉት ይፈራ ነበረና የያዘውን ግን በላዩ ላይ ተቀምጦ ይበላ ነበረ። በዓይኑ ከአየ በኋላ ከጉድጓድ ወይም ከዋሻ ቢገቡ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠውም የለም። የዚህ ዘንዶ ፍጥረቱ እንደዚህ ነበረ። የቤሩት ሰዎች ድራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር
እየተፈራረቁ ሴቶች ልጆችንም ይሰጡት ነበረ። እንዲህም እየሰጡት ብዙ ቀን ኖረ። በብዙ ዘመን በኋላ የአገሪቱ ሴቶች ልጆች ደግሞ ባለቁ ጊዜ የአገሪቱ ደግሞ ሰዎች ገዢዎች፣ ጌታችን ሆይ እኛስ ለአምላካችን ለድራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። አሁን እኛ እርሱ እንደማያገኘን አገር እንሄዳለን አሉት። አገረ ገዡ እኔን ልትተውኝ ነውን? አገሬም ምድረ በዳ ልታደርጓት ነውን? አለ። እንግዲህስ አታድርጉ አላቸው። እነሱም አገረ ገዡ ሴቶች ልጆቻችሁን አልቀዋል፣ እንግዲህ ለድራጎን ምን እንሰጣለን? ሚስቶቻችን እንዳንሰ ከነሱ ውጭ መኖር አንችልም አሉት። አገረ ገዡም አትፍሮ፣ አትሰደዱ፣ በፍቃዴ ልጄን እሰጣለሁ አላቸው። ሰዎችም አገረ ገዡ መልካም ብለሃል አሉት። ጊዜው ሲደርስ የአገረ ገዡ ልጅ ደግሞ ለዚያ ዘንዶ ሰጧት። የአገሩም አውጥተው ደግሞ እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሩለት። ዘንዶውን ግን አላገኙትም። ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና የአገረ ገዡን ልጅም ደግሞ ትተዋት ደግሞ ወደ ቤታቸው ሄዱ። የቤሩት ሰዎች ልማዳቸው እንዲህ ነበረ፣ አስቀምጠው ትተውለት ይሄዱ ነበረ። የተመሰገነው ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ በጨካዎቹ ሁሉ ደግሞ ሲዘዋወር የአገረ ገዡን ልጅ ብቻውን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ አላት። ያች ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለድራጎን እንዲበላኝ ሰጥተውኛል አላቸው። የአምላክሽ የድራጎን ግብሩ ምንድነው አላት። የሆነውን ሁሉ ነገረችው። ደግሞ ኃያሉ ቅዱስ ጊዮርጊስ አሁን የት አለ አላት። የሚበላውን አውሬ ሊፈልግ ደግሞ ሄዷል። እንግዲህ ሊበላኝ ደግሞ ይመጣል፣ አንተም ደግሞ እንዳይበላ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስ ሰይጣን ያደረበት ይህን ከይሲ አልፈራውም አላት። እኔ ስመለከትህ ጽሕም ያላወጣ ሕፃን ከአምላካችን ከድራጎን አፍ ልጆቻቸውን ማዳን ከተሰናቸው ከቤሩት ሰዎች አንተ ትበልጣለህን አለችው። ኃያሉ ቅዱስ ጊዮርጊስ ከአማልክት ሁሉ የሚበልጠው ሰማይን ምድርን የፈጠረ አምላኬ አለ፣ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ከልጅቷ ጋር ይህን ሲነጋገር ያ ዘንዶ በእግሩ እየሰገረ መጣ። ኃይሉን ቅዱስ ጊዮርጊስ ባየው ጊዜ አንገቱን መዘዘ፣ ምላሱን አውለበለበ። በእርሱ ላይ ሊወረውር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፍቃድ የመጣ መንፈስ ቅዱስ ያደረበት ንዑድ ክቡር ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በስላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜ ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩን ፈትቶ የድራጎንን አንገቱን አስሮ ጎትሺ ብሎ ደግሞ ለልጅቷ ሰጣት። እርሱ በፈረሱ ላይ ደግሞ ተቀምጦ ልጅቷም ደግሞ ዘንዶን እየጎተተች ወደ ቤሩት ሀገር ገቡ። የአገሩ ሰዎች በአዩት ጊዜ ፈሩ፣ ደነገጡ። የአገሩን በር ዘጉ። ወደ ግንብም ደግሞ ላይ ደግሞ ይወጣል፣ ወደ ሰገነትም ይወጣል። ቅዱስ ጊዮርጊስ ድራጎኑን ያመጣህብን ምን አደረግነ? በፊትህም ደግሞ ልጆቻችን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሰማዕት ከኢየሱስ ክርስቶስ በቀር ሌላ አምላክ የለም። አሁንም ራሱን ማዳን የማይቻለውን ይህን ሰይጣን ዘንዶ ተውና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ ሰደዋለሁ አላቸው። በፈጣሪ እንድናምን ዘንዶ ልትገድለው ትችላለህን አሉት። አሁን በጌታዬ በኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህን ብለው ደግሞ ከሀገሪቱ ውጭ እንደ አንድ ምዕራፍ ያልሄዱ የሚያደርገውን ያዩ ዘንድ ሕዝቡ ተከተሉት። ቅዱስ ጊዮርጊስ ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈቶ ታጠቀና እንደገና ደግሞ ከፈረሱ ላይ ደግሞ ተቀምጦ ዘንዶን በጦር ወጋው። ዘንዶም ሞተ። የቤሩት ሰዎች ሁሉ ኢየሱስ ክርስቶስ በባሪያው በኃይሉ በቅዱስ ጊዮርጊስ እጅ ያደረገውን ተአምራት ባዩ ጊዜ አመኑ። ያን ጊዜም አንድ ካህን መጥቶ በአብ በወልድ በመንፈስ ቅዱስ አጠመቃቸው፣ ሃይማኖትንም ደግሞ አስተማራቸው። ኃያሉ ቅዱስ ጊዮርጊስ ግን ወደ አገሩ ገባ። እነርሱም በስሙ ሁለት ቤተ ክርስቲያን፣ አንዱን በቤሩት ከተማ መካከል፣ አንዱም ድራጎንን በገደለበት ቦታ ላይ ሰሩለት። እስከ ዛሬም አለ። የኃያሉ የቅዱስ ጊዮርጊስ ልመናው በረከቱ እኔ በኃጥኡና
በእናንተ በሚወዳችሁ በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትሰሙ ሁላችሁም ሼር ላይክ በማድረግ ለምእመናን ታደርሱ ዘንድ እጠይቃችኋለሁ። ከዚህ በመቀጠል ደግሞ ተአምር ለበረከት አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን እግዚአብሔር ከኃያሉ ሰማዕት ለቅዱስ ጊዮርጊስ ያደረገውን ተአምራዊ ኃይል አስቀድመን እንጽፈላችኋለን። ኃያሉ ሰማዕት ቅዱስ ጊዮርጊስ የሰማዕታት ተጋድሎውን ከፈጸመ በኋላ ሥጋውን ወደ ሀገሩ ልዳ አምጥተው በስሙ ቤተክርስቲያን አንጸው ሥጋውን በዚያ አኖሩ። ቤተክርስቲያኒቱንም ደግሞ በኅዳር 7 ቀን አባ ቴዎድሮስ የተባለ ኤጲስቆጶስ ቅዱስ አከበራት። እሱም ጌታችን ኢየሱስ ክርስቶስ ለኃያሉ ሰማዕት ቅዱስ ጊዮርጊስ ስላደረገው ተአምራታዊ ኃይል ምስክር ነው። ይህንም ተአምር እግዚአብሔር ለቅዱሳኖች የሚያደርገውን ልዩ ጸጋ የተገባው ሕዝቡ ሁሉ ከየአውራጃው ስለ ታላቋና ክብር ስለሆነች ስለ ቅዱስ ጊዮርጊስ ቤተክርስቲያን ክብር በተሰበሰቡባት በወርሃ መርሙዳ ወይም በሚያዝያ 23 ቀን በእግዚአብሔር የፍቅር አንድነት ይህን ተአምር ጻፍን። የእግዚአብሔር ቸርነቱ ከሁላችን ጋር ይሁን ለዘላለሙ አሜን። እግዚአብሔር በመረጠው በጻድቁ በንጉሥ ዳዊት መንፈስ ቅዱስ አድሮ ነገሬን በምሳሌ እገልጻለሁ። ከቀድሞ ጀምሮ የነበረውን ታሪክና በኃይል እንናገራለሁ። አስቀድሞ አባቶቻችን የነገሩን እኛም በጆሮቻችን የሰማናቸውን በዓይናችን ያየነውን እንናገራለን ተብሎ እንደተነገረ እኔም ደግሞ እንደዚሁ ጌታችን ኢየሱስ ክርስቶስ እውነተኛ ምስክር በመሆን ተጋዳይና መንፈሳዊ አረበኛ የሆነ ቅዱስ ጊዮርጊስ ያሳየውን ኃይልና ያደረገውን የታምራቱን ክብር በመግለጽ ቀድሞ በገሊላ የነገሰ እጅግ ጨካኝ የሆነ ዱዲያኖስ በሚባል ንጉሥ እጅ ሰማዕትነት ያገኘበት የተጋድሎን እንናገራለን። ጌታችን ኢየሱስ ክርስቶስ እውነተኛ ምስክር የሆነ ኃያሉ ሰማዕት ቅዱስ ጊዮርጊስ ራሱን በቆረጡት ጊዜ ራሱ በአካሉ ተለይታ ከቀኑ 9 ሰዓት እስከ ፀሐይ ግባት ድረስ በምድር ላይ ደግሞ ተጥላ ቆየች። ሶቅራጠስ የተባለ ደቀ መዝሙሩም በቅዱስ ጊዮርጊስ ሥጋ አጠገብ ተቀምጦ እያለቀሰ ይጠብቀው ነበረ። ሁለቱ አሽከሮች የጌታቸው የቅዱስ ጊዮርጊስን የደህንነቱን ዜና ለመስማት መጡ። በመንገድ ያገኛቸውንም ደግሞ ሰዎች በዛሬው ዕለት እንደተገደለ በነገሯቸው ጊዜ ልብሳቸውን ቀደው አለቀሱ። ሥጋው ካለበት እስከሚደርሱ ድረስ ስለ ሁኔታው መጠየቅን አላቋረጡም። በአጠገቡ ተቀምጦ ያለቅስ የነበረውን ሶቅራጥስንም ደግሞ ከዚያ አገኙትና አብረው ለብዙ ጊዜ ሲያለቅሱ ቆዩ። ከዚያም የተቆረጠውን ራስ ወስደው ከሥጋው ጋር ባገናኙት ጊዜ አስቀድሞ እንደነበረ ሆነና ፈጽሞ እንዳልተቆረጠ ሆነ። ከዚያም ደግሞ ከእነሱ በአንዱ ልብስ ሥጋውን ገነዙትና ከከተማው ውጪ ባለ አዲስ መቃብር የቅዱሱን ሥጋ ቀበሩት። ሲነጋ ደግሞ መቃብሩን ሲጠብቁ አደሩ። በነጋም ጊዜ ወደ ገበያ ሄደው አዲስ የመገነዝ ልብስን ንጹሕ ዕጣን ገዝተው ደግሞ መጡና ከቀበሩበት አውጥተው የቅዱሱን ሥጋ በክብር ገነዙት። ሲገንዙትም ደግሞ ራሱ ልክ በሕይወት በነበረበት ጊዜ እንዳለ በሙሉ አካሉ ጋር ሆኖ አገኙት። የመቆረጥ ወይም የሰይፍ ስለት ያረፈበት ምልክት ከቶ አልታየበትም። አገልጋዮችም ፈጽሞ አደነቁ። ከዚህ በኋላ በሕይወት በነበረበት ጊዜ ጌታችን ኢየሱስ ክርስቶስ የሰጠውን ተስፋ እውነት እንደሆነና እግዚአብሔር ወደ እርሱ በክብር እንደ ጠራው ደግሞ ፈጽሞ ልቦናቸው ደግሞ አመነ። በሥጋውም ላይ ደግሞ ሽቶም ደግሞ አርከፍክፈው እንደ ሀገራቸው ልማድ ገንዘው በመደበኛ መቃብር ቀበሩትና መቃብሩን ሶቅራጥስ እንዲጠብቅ አድርገው ሁለቱ አገልጋዮች የቅዱሱን ሥጋ ወደ ሀገራቸው ለመውሰድ የቀን ሥራ እየሰሩ የመርከብ መሳፈሪያ ዋጋ ለማግኘት ወደ ከተማ ደግሞ ገቡ። ከሁለት ወር በኋላ
ወደ ቅዱስ ጊዮርጊስ አገልጋዮች የእግዚአብሔር ቃል ስለመጣላቸው የሚሳፈሩበት መርከብ አግኝተው የቅዱሱን ሥጋ ደግሞ በመርከቡ ጭነው በእግዚአብሔር ቸርነት ኢዮጴ ከሚባል አገር ደረሱ። የመርከቡ አዛዦችና በመርከቡ የተሳፈሩ ነጋዴዎች ከልዳ ሀገር ወደ ምድረ ፋርስ የሄደው የጌታ ኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ ሥጋ በመርከቡ ላይ እንደተጫነ በተረዶ ጊዜ እንዴት የሰማዕትነት ክብር አገኘ በማለት ፈጽመው አደነቁ። ከቅዱስ ጋራ በታች ወድቀው እጅ ነሱ። እግዚአብሔርን በፍጹም ምስጋና አመሰገኑት። እነሱም ክርስቲያኖች ነበሩና የመርከቡንም ዋጋ ከአገልጋዮች አልተቀበሉም። የቅዱስ ጊዮርጊስን ሥጋ ለመሸከም ያደላቸውን ደግሞ እግዚአብሔርን በማመስገን ብዙ እጅ መንሻ ገንዘብ ለቅዱስ ጊዮርጊስ አገልጋዮች ሰጧቸው እንጂ። እነሱም መካከል አንዱ ቅዱስ ጊዮርጊስ የሚያውቀው የኢዮጴ ሰው ነበርና በአስቸኳይ የቅዱስ ጊዮርጊስ ሥጋው የሚጓጓዝበትን አምጥቶ ልዳ ወደሚባል ቤት ወሰደው። ከቤቱም በደረሱ ጊዜ እናቱና እህቱ ሞተው አገኘ። ከዚያም የቅዱስ ጊዮርጊስ ሥጋው በዚያ ሀገር እንደደረሰ ተሰማ። ከቤተሰቦቹ ተለይቶ ከሄደ 7 ዓመቱ ነበርና የሀገሩ ሰዎች ክርስቲያኖች ነበሩና ስለተሰጠው ክብር እጅግ አደነቁ። ስለዚህም ታላቅ ጸጋ ተሰጥቷቸዋልና እግዚአብሔርን ፈጽመው አመሰገኑ። የቅዱስ ጊዮርጊስ አገልጋዮች ግን አንደኛው ሶቅራጠስ፣ ሁለተኛው ሉሊስ፣ ሶስተኛው ሄርፋስ ይባላሉ። ጌታቸውን ደግሞ እንደምንም እንዳገኙትና ደግሞ ስለተደረጉት ተአምራት ለልዳ ሀገር ሰዎች በነገሯቸው ጊዜ ሁሉም አደነቁ። ከዚያም ደግሞ ሥጋውን ደግሞ በሳጥን ከተው እስከ 7 ቀን ድረስ በቤት አቆዩት። ሰዎችም ሁሉ እየመጡ እጅ ይነሱት ነበረ። ከዕለታት በአንድ ቀን ሕዝቡ ሁሉ በተሰበሰበበት በቅድስት ቤተ ክርስቲያን የሰማዕትነትን ገድልና ዜና ሕይወት በተነበበ ጊዜ ስለተሰጠው ክብር ፈጽመው አደነቁ። በቅዱሳኖቹ ላይ ደግሞ ስላደረገው ልዩ ጸጋ ጌታችን ኢየሱስ ክርስቶስን አመሰገኑት። በዚያች አገር ከቅዱስ ወገን የሆኑ ክቡር የሆነ እንድርያስ የተባለ ሰው ነበረ። የቅዱስ ጊዮርጊስን ገድሉ ሲነበብ እኔ እግዚአብሔር አምላክህ መከራህን ሁሉ አምኖ የሚቀበል እሱ ክፉ አገኘውም ያለውን በሰማ ጊዜ በትሩፋቱ ገድሉ አመነ። እኔ እግዚአብሔር አምላክህ እነሱ ደግሞ ሥጋዊ ደማዊ መሆናቸው አውቃለሁና በችግር ላይ ደግሞ የወደቀ ቢኖር በጉዞ ላይ ወይም ደግሞ በሚያስፈራ የፍርድ አደባባይ ቢቆም ወይም ደግሞ በውሃ ሙላትና በባህር መጥለቅለቅ ወይም ደግሞ ከተራራ መውደቅ ወይም ደግሞ ልዩ ችግር ቢደርስበት የቅዱስ ጊዮርጊስን ስም ቢጠራ እኔ ከደረሰበት ክፉ መከራ ሁሉ አድነዋለሁ። የሰማዕትነትን መጽሐፍ ገድል የጻፈውን ያነበበውን የሰማውን የኔን የአባቴን የመንፈስ ቅዱስ ኃይል ያድርበታል። በሱ ላይ ክፉ ፍርድ ደግሞ ቢፈረድበት ስለ ስሜ ፍርዱን አስወግድለታለሁ። ስሙንም በሕይወት መጽሐፍ ጽፈዋለሁ። በስምህ በፈቃዱ መባ ቢያገባ ወይም ቢመጸውት እኔ ከባለሟሎቹ ጋር እኩል እቆጥረዋለሁ። ከዚህ ዓለም ደግሞ ለችግር አሳልፌ አልሰጠውም። በሚመጣውም ዓለም የሲኦልን ኩነኔ ፍርድ አያትም። እኔ እግዚአብሔር አምላክህ የተናገርኩትን የማደርግ ነኝና በስምህ ቤተ ክርስቲያንን ያሳነጸ የቅዱሳንን ማደሪያና ዘላለማዊ የሆነች ወደ ሰማያዊ መንግሥት ያስገባዋለሁ። ሥጋ ባረፈበት ወይም በተቀበረበት በዚያ ልዩ ልዩ ተአምራቶችን ያደርጋሉ። ከምስራቅና ከምዕራብ እጅ መንሻ የያዙ ሥጋ ደግሞ ካረፈበት ቤተ ክርስቲያን ከተሰራበት ሰዎች ሁሉ ደግሞ ይመጣሉ ዘንድ ደግሞ አደርጋለሁ። ከአይሁድ ደግሞ ከሳምራውያንን ደግሞ ከፋርስ ወገን ከበረሃኛው ደግሞ ከቃኤል ልጆች ወገን ነፍሳቸው ደግሞ የምትድንበትን ለመፈለግ የሚመጡበት ሁሉ እኔ ፍጹም ደግሞ ዋጋቸውን እከፍላቸዋለሁ የሚለውን የቃል ኪዳን ደግሞ ሰምቶ አመነ። ይህም ፍጹም አማኝ የሆነ እንድርያስም ደግሞ እግዚአብሔር ለቅዱስ ጊዮርጊስ የሰጠውን ታላቅ ክብር ገድሉ ሲነበብ በሰማ ጊዜ እስራኤል የተባለ ያዕቆብ ደግሞ ልጁ ዮሴፍ በግብፅ አገር ባለሟልነትን ወይም ልዩ እንደራሴነትን ደግሞ እንዳገኘ አይቶ እንደ ተደሰተ ደግሞ እሱም ፈጽሞ ተደሰተ። እንድርያስም ፈጥኖ ሄዶ የጊዮርጊስን የሰማዕትነትን ገድል ጽፎ በቤተ መዛግብት ደግሞ አስቀመጠና እንዲህ አለ።
ለበረከት የሆነን ዘንድ የወንድሜን በረከተ ገድል በቤቴ ማኖር ይገባኛል። ወንድማችን በሰይፍ ስለተገደለ የልብ ሐዘንና የህሊና ጸጸት ቢያደርስብንም ደግሞ እንኳን ዛሬ በፍጹም ደስታ እንደሰታለን። በሰማያት በጌታችን በኢየሱስ ክርስቶስ ዘንድ ታላቅ ክብርን አግኝቷልና እግዚአብሔርን በሚያስፈራ በፍርድ አደባባይ ኃጢአታችንን ይቅር ይለን ይምረን ዘንድ እሱ ይለምንልናል ይማልድልናል። በዚህ ትውልድ እንዲሁም አይተወንም። አሁንም ወንድሞቼ ሆይ ስሙኝ፣ ቤተክርስቲያኑም ደግሞ እንስራ ዘንድ እርዱኝ። የቅዱሱን ሥጋ በዚህ ደግሞ አሳርፈን በሀገራችን ላይ ደግሞ ለዘላለሙ ጸጋውን በረከቱ እናገኝ ዘንድ ለሕዝቡ ደግሞ አሳሰባቸው። ሕዝቡ ሁሉ ደስ ብሏቸው በአንድ ቃልሽ እንዳልከን እናደርጋለን ሲሉ መልስ ሰጡት። ይልቁንም ደግሞ የቅዱስ ጊዮርጊስን በረከት ከእኛ ጋር እስከ ዘላለም በቤታችን ይደርና ስራውን ደግሞ በምትጀምርበት ጊዜ እኛም ከአንተ ጋር ለመስራት ደግሞ እንተባበራለን አሉ። እንድርያስም ይህን ደግሞ ከሕዝቡ ዘንድ የተነገረውን ሰምቶ እጅግ ተደሰተ። ለቅዱስ ጊዮርጊስ ብጽዕት ደግሞ አድርጎ ለሱ ተስማሚ ባልሆነ ቦታ የቅዱስ ጊዮርጊስን ሥጋ መቃብር ደግሞ አይገባኝም በማለት እንደ እግዚአብሔር ፍቃድ ስራውን ጀመረ። የሀገሩ ሰዎች በስራው ሁሉ ይራዱት ነበረ። የእግዚአብሔር ስም የሚመሰገንበት በቅዱስ ጊዮርጊስ ስም ቤተክርስቲያኑን ሰርተው እስኪጨርሱ ድረስ የቅዱስ ጊዮርጊስን ሥጋ በዚያ ሀገር ደግሞ ወደምትገኝ ደግሞ ቤተክርስቲያን አኖሩት። እንደ ቃል ኪዳኑ ሥጋው ደግሞ አሳርፈው በስሙ ቤተክርስቲያን ደግሞ የሚያንጹበትን ቦታ በደረሱ ጊዜ የቤተክርስቲያኑን ደግሞ መሰረት ደግሞ ያኖሩ ዘንድ ከቸር አባቱ ከአብ ማህያው ከሆነ በባህሪ ሕይወቱ ከመንፈስ ቅዱስ ጋር ለዘላለሙ ክብር ምስጋና ይሁንና በጌታችን በኢየሱስ ክርስቶስ አጋዥነት ለቤተክርስቲያኑ ሕንጻ በቂ የሚሆነውን ቦታ መለካት ጀመሩ። የቅዱስ ጊዮርጊስ በረከቱና ሀብት ረድኤቱ ከሁላችን ጋር ለዘላለም ይኑር አሜን። ልቦናዬን በጎ ነገርን አሰበ፣ መዋቲ አንደበቴም የጊዮርጊስን ተአምር መናገር ጀመረ። በቤተ ክርስቲያኑን ለመስራት ስሙንም ደግሞ ለመጥራት የምሕረትን ቃል ኪዳን ምስክርነት ከወልድ ባገኘ ጊዜ የጊዮርጊስን ቤተ ክርስቲያን ለማነጽ እንድርያስ ልቡን አስጨክኖ በትጋት ተነሳ። አቤቱ በምሕረትህ አስበን። አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች አሁንም ለምእመናን ላይክ ሼር በማድረግ አስተላልፉ። ከዚህ በመቀጠል ደግሞ እንደ እግዚአብሔር በጎ ፍቃድ መልክዓ ቅዱስ ጊዮርጊስን አነባለሁ። መልክዓ ጊዮርጊስ በአማርኛ ሰላም ለጽንሰትከ ወለውልደትከ። ቅዱስ ጊዮርጊስ ሆይ በአምላካችን በኢየሱስ ክርስቶስ በዓለ መስቀልና በክብርት እመቤታችን ድንግል ማርያም ክብረ በዓል ዕለት ለገጠማቸው ክቡር ጽንሰትህና ልደት ሰላም ላለው ጊዮርጊስ ሆይ ጨካኝና ደግሞ ቁጡ በሆነ በዱዲያኖስ አደባባይ ልዩ ልዩ ታምራትን እንደማድረግህ በጠዋት በማታ በከንቱ ነገር ደግሞ የሚነሳሱብኝን ጠላቶችን ሁሉ እንደ አመድ ደግሞ በነው እንደ ጢስ ጭሰው ደግሞ ይጥፉ። ሰላም ለዝክረ ስምከ ቅዱስ ጊዮርጊስ ሆይ ለስም አጠራርህና ለተቆላዘመው ደግሞ ለተሸለሸለው ደግሞ ራስ ጸጉርህ ሰላም ላለው ብሩህ ወጽዱል ለሆነው ፊትህና ርዕስህም ሰላም ላለው ተአምረኛው ሰማዕት ሆይ አምላካዊ ስልጣን ኃይል የተጎናጸፍክ ነህና የማዳንህን መስቀል በራሴ ላይ ደግሞ አቀናጅ። ገድል ወንጌልንም በልቦናይ ሰሌዳ ላይ ደግሞ ጻፍ። ሰላም ለቀራንብትከ ቅዱስ ጊዮርጊስ ሆይ ጽዱላት ደግሞ ለሆኑት ቀርናብቶችህና ብሩሃት ለሚሆኑ አይንቶች ሰላም ላለው የሮማን ክፋይ ለመሰሉ ደግሞ ጉንጮችህና አይዛኖች ሰላም ላለው ቅዱስ ጊዮርጊስ ሆይ የሰማዕታትን ሁሉ አለቃ እንደመሆን ቀድሞ ሰብአ ነገሥታትን እንደደመሰስካቸው ነበልባላዊ በምትሆን ጸሎት ጠላቶችን ደግሞ ደምስሳቸው። ሰላም ለአይናፊከ ጊዮርጊስ ሆይ እንደ ቀይ ሐር ፈትል ወይም ደግሞ ኩብ ለሚመስሉት ደግሞ ከናፍርህና አይናፎችም ሰላም ላለው እንዲሁም ለጽድዋን ደግሞ አስናኖችህና አፍ ሰላም ላለው ታምረኛው ሰማዕት ሆይ ደግሞ ቀድሞ የቢፋምን ደግሞ ልጅ ከክስ እበተ ኃጢአት ደግሞ ሰውነቱን እንደቀደስከው መንግሥተ ሰማያትን ለመውረስ ደግሞ እበቃ ዘንድ ሰውነቴን በፍጹም መቅደስ ቀድሰው ከኃጢአት ርኩሰት ንጹሕ አድርገኝ።
ሰላም ለልሳነከ ቅዱስ ጊዮርጊስ ሆይ የምስጋና አውታረ መዝሙር ለሆኑት ቃልህና አንደበት ሰላም እላለሁ። የምስጋና ቁርባን ለሚናገርባቸው ጉሮሮህና እስትንፋስህም ሰላም እላለሁ። ተአምር ሰሪው ሰማዕት ወይ ሙታንን የማንሳት ስልጣን ተሰጥቶሃልና አቤቱ ቤዛዊትን ከአፈ ዘንዶ እንደ አዳንካት እኔንም ደግሞ ከዕለት እኪት ዘመነ መንሱት በጸሎት አድነኝ። ሰላም ለክሳድከ ቅዱስ ጊዮርጊስ ሆይ የመቆረጥና የመመተር ደግሞ ፍርድ ለተፈረደባቸው መታክፍቶችህና ክሳድ ሰላም እላለሁ። ለተገረፈው ዘባንህና ለተቸነከረው እንግዳህም ደግሞ ሰላም እላለሁ። ኃያሉ ሰማዕት ወይ ደግሞ እኔን ምስኪኑንና አገልጋይን ከሃይማኖት መራቆት ከምግባር እጦት ደግሞ ታድነኝ ዘንድ እማልድሃለሁ። ልብስ ተጋድሎን በበጎ በክርስቶስ ደም አጥበህ ከአላውያን ቀማኛ ከካህዲያን ወንበዴዎች ጠብቀ ክብረ ልብስህን ደግሞ በክብር ደግሞ ለመልበስ በቅተሃልና። ሰላም ለሕፅንከ ቅዱስ ጊዮርጊስ ሆይ አስራው ደግሞ አእዳውህን ደግሞ ለሚንቀሳቀሰው ወሮች ደግሞ ሰላም እላለሁ። ዳግመኛም የተአምራት መምህር ለሆነው ክንድህና እደ ኩርና ሰላም እላለሁ። ተአምር ሰሪው ሰማዕት ሆይ ትግልህ ሕይወት ስነ ተጋድሎም መድኃኒት የሆነ ዘንድ ፈጽሜ ደግሞ እማልድሃለሁ። ሰላም ለእመትከ ጊዮርጊስ ሆይ ለክብርት ክንድህና ተባባሪዋ ለሆነችው መዳፍም ሰላም እላለሁ። እንዲሁም ለጣቶችህና እንደ ዕንቁ ደግሞ ፈርጥ ለሚያበሩ የእጆች አጽፋር ደግሞ ሰላም እላለሁ። ተአምር ሰሪው ሰማዕት ወይ ደግሞ የሰማዕታትን የተከታዮቹንም ደግሞ አለቃ ነህና አቤቱ በጥበብህ ከባሕር ሐዘን አሻግረኝ። በባሕር ላይም ደግሞ መሄድ ያለመደው የባሕርን ጠባይ ደግሞ ሊያውቅ አይችልምና ሰላም ለገቦከ ቅዱስ ጊዮርጊስ ሆይ እንደ መስታወት ለሚያንጸባረቀው ከርስህ ሰላም እላለሁ። ዳግመኛም እንደ ብርሌ ጽሩይ ለሆነው ልቦና ለምንቲዎች ኩልያቶች ሰላም እላለሁ። አባቴ ጊዮርጊስ ሆይ በሕያው ክርስቶስ ሕያው ነህና አፈሩ ሳሩ ቅጠሉ የመዓዛው ሽታ ልቦናን እንደሚመስጠው አገርህ በአምባ ላይ ፈረስ አፈናጠ ተወስደ ዘንድ እማልድሃለሁ። ሰላም ለሕሊናከ ቅዱስ ጊዮርጊስ ሆይ ለውሳጣዊ ገንዘቦችና ሐሳቦችን ሁሉ ከቶ ችሎታ ሳይኖረኝ ደፍሬ ደግሞ ሰላም እልሃለሁ። ተአምር ሰሪው ሰማዕት ሆይ አዲሱን የወይን ድርሰት ደግሞ በማከታተል አጠጣኝ። የኖረ የወይን ጠጅ በእኔ ዘንድ አለና እኔም እኮ አዲሱን የምስጋና ወይን ጠጅ አቀርብልሃለሁ። ሰላም ለሐቄከ ቅዱስ ጊዮርጊስ ሆይ ለተከበሩት አቋያጾችህና ጽኑ ለሆኑ ወገብ ሰላም እላለሁ። ከሁለቱ አእጋሮችህ ጋራ ለአብራኮች ሰላም እላለሁ። ተአምር ሰሪው ሰማዕት ሆይ የምክርና የጥበበኛ መገኛ ነህና ከዚህ ዓለም የጨለማ ጻዕር ደግሞ በኃይለ ጸሎትህ ተድላ ደስታ ደግሞ ወደ አለበት ወደ ሰማያዊት ጉባኤ ደግሞ አሳርገኝ። ሰላም ለሰኮናዊከ ቅዱስ ጊዮርጊስ ሆይ ከሁለቱ ተረከዞችህ ጋራ ለመጫማዎች ሰላም እላለሁ። እንደ ከበረ ዕንቁ ለሚያበሩት ለእግረ ጽፍሮችህና ጣቶችህ ሰላም እላለሁ። ተአምር ሰሪው ሰማዕት ሆይ ደግሞ ደረቁን ምሰሶ ደግሞ በማለምለም ተአምራትን ገልጸሃልና ከጽኑ መከራ በጸሎትህ አድነኝ። ሰውን ደግሞ ለስቃይ የሚዳርጉ ረሃብ ቸነፈር ከእነሱ ይፈልቃልና ሰላም ለቆምከ ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ደግሞ ለሚመስለው ስነ ቆም ሰላም እላለሁ። እንዲሁም ለስነ መልክህና ደግሞ ለጸአተ ነፍስ ሰላም እላለሁ። ተአምር ሰሪው ጊዮርጊስ ሆይ የማስተዋልና የጥበብ መከታ ደግሞ ነህና ደመና ዝናማት እንደሚያዘን ፍጹም የሆነ የሕይወትን መንፈስ ከፈጣሪ ዘንድ ላክልኝ። ሰላም ለግንዘተ ስጋከ ቅዱስ ጊዮርጊስ ሆይ መካነ መቃብሩ በልዳ አገር ለሚገኘው ግንዘተ ስጋ ሰላም እላለሁ። ከድንግል ማርያም ፍልሰተ ጋራ ለሚተባበረው ፍልሰትህም ሰላም እላለሁ። ተአምር ሰሪው ሰማዕት ሆይ ደግሞ የእልፍ አእላፍ ኃይል አለቃ እንደመሆንህ መጠን ህብረ መልኳ ደግሞ መስታወት ጠፈሯ ደግሞ መብረቅ ወደ ሆነው ብርሃናዊት አዳራሽ በረድኤትህ ነጥቀህ ደግሞ አስገባኝ። አኮ ቅዱስ ጊዮርጊስ ሆይ መጽሐፍትንና ድርሳናትን በማብዛት ሳይሆን በጥቂት ቃላት ብቻ የአንደበት ምስጋናን አቀርብልሃለሁ። ተአምር ሰሪው ሰማዕት ሆይ ፈዋሴ ድውያን ደግሞ እንደመሆን ከወፍ በሽታ ፈውሰህም
የምታድነህና ልመናዬን ጸሎቴን ዘወትር ቸል ሳትል ስማኝ። ከሱ በሺህ የሚቆጠሩ ልዩ ልዩ ነገሮችን ይተላለፋሉና። ሰላም ለከ ዘልዳው ጊዮርጊስ ሆይ ለአንተ ሰላምታ ይገባል። ፈረሰኛው ጊዮርጊስ ሆይ ሰላምታ ይገባል። የተወደደው ልጇ የኢየሱስ ክርስቶስና የድንግል ማርያም እውነተኛው ምስክር ሆይ ሰላምታ ይገባሃል። የጥበብ መገኛው አዳራሽ ሆይ ሰላምታ ይገባሃል። ሰላም ለከ ቅዱስ ጊዮርጊስ ሆይ ስለ ኢየሱስ ክርስቶስ ምስክርነት ልዩ ልዩ ስቃዮችን የታገስክ ጊዮርጊስ ሆይ ሰላምታ ይገባሃል። ሥጋ ለአራት ለስድስት ክፍል የተከፋፈለው ጊዮርጊስ ሆይ ናርዶስ ከሚባል የሽቱ አበባ ይልቅ መዓዛው ሃይማኖት ይጥመኛልና ሰላምታ ይገባል። ሰላም ለከ ቅዱስ ጊዮርጊስ ሆይ ጥበብ አሳደገች፣ ማደሪያዋም ደግሞ አደረገች። በተሰጠህም ቃል አእምሮ በሴትዮዋ ላይ ደግሞ ያደረውን ጸላኤ ሰናይ አስወጥተህ ሰደድክ። ጊዮርጊስ ሆይ ስለዚህ ስም መንታ ተባልክ። ሰላም ለከ ቅዱስ ጊዮርጊስ ሆይ የመታሰቢያ ዜና እጅግ ለሚመስጠው ለሚጥመው ደግሞ ፈጽመው ደግሞ ለሚያምረው ሰላምታ ይገባል። ጼና መዓዛ ከዱር አበባዎች ይልቅ የጣፈጠ ነው። ቅዱስ ጊዮርጊስ ሆይ እንቁ ባህሪ ነክ እኮን። ሰላም ለከ ቅዱስ ጊዮርጊስ ሆይ ስለ ቀናችሁ ሃይማኖት ነፍስን አሳልፈ የሰጠህ ጊዮርጊስ ሆይ ሰላምታ ይገባሃል። ጊዮርጊስ ሆይ በልዩ ልዩ ቅመም ተቀምመው ከተሰራ ሽቱ ይልቅ በብዙ ዋጋ ደግሞ የማይገኝ መዓዛው የጣፈጠ ሽቱ አንተ ነህና። ሰላም ለከ ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆም ሰላም ላለው ሰማዕቱ ጊዮርጊስ ሆይ አዕዋፈ ገነት በአንተ ጥላ ስር ይጠለላሉ። እኒህም በጌታ በኢየሱስ ክርስቶስ ስም አሳምነ ያጠመካቸው ልብሰ ጥምቀትን የተላበሱ ምእመናን ናቸው። ሰላም ለከ ቅዱስ ጊዮርጊስ በአፌ ብቻ ሳይሆን ከልቤ ወድሃለሁና ሰላም እልሃለሁ። ስለዚህ አባት ሆይ ምስጋናዬን አታቃልብኝ፣ ተቀብለ ዋጋዬን አሰጠኝ እንጂ ለኔ የደሃው ወርቄ አንተ ጊዮርጊስ ነህና። ሰላም ቅዱስ ጊዮርጊስ የማርያም አገልጋያ ጊዮርጊስ ሆይ ሰላም እንልሃለን። ከጽጌረዳ አበባ ይልቅ መዓዛ ሃይማኖት ለሚጣፈጠው ጊዮርጊስ ሆይ ሰላም እንልሃለን። የልዳው ኮከብ ጊዮርጊስ ሆይ ሰላም እንልሃለን። ሰላም ለሀገር ቅዱስ ጊዮርጊስ ሆይ ሰላም ለሀገሩ፣ ሰላም ለደብሩ፣ ሰላም ለመቃብሩ። የአምባ ላይ ፈረሱ እግሩ በቆመበት በዚያ በከናፈሮቹ ይሳሙኝ፣ ወደ ሀገሩም ይውሰደኝ። የቅዱስ ጊዮርጊስ ፍቅሩ እጅግ አስጨንቆኛልና። ኦ ፍጡነ ረድኤት ለደካማው ለብርቱም ረዳት ፈጥነ የምትደርስለት ጊዮርጊስ ሆይ ደግነት በጎነት ከመጠን በላይ ነውና እኮን በአማላጅነት የሚተማመኑትን ሁሉ ነፍስ ዋስ ጠበቃነ እኮን ከቂም በቀል ንጹሕ በመሆን እንደ ክብርት እመቤታችን እንደ ማርያም ርኅርኅ ልብ ነህና። ኦ ፍጡነ ረድኤት ጊዮርጊስ ሆይ ከላይ ባለ በሰማይ ከታች ባለ በምድር በብዙ ወገን ለእርዳታ ፈጥነ እንደ ደረስ የኤፍራታ ርግብ የተባልክ እንደ እመቤታችን ማርያም ነው እኮን። በመሆኑ በእናት ቴዎብስታ ስም ደግሞ እንደ ስምህ መንታነት የባለሟልነት ስምህን ትሰጥ ዘንድ ቃል ኪዳን እንድትገባልኝ ማለዳለሁ። ኦ ፍጡነ ረድኤት ቅዱስ ጊዮርጊስ ሆይ አንተን በመታመን ለጠራ ሁሉ ፈጥነ ስትደርስ ከአውሎ ንፋስ ይልቅ በተፋጠነ ሩጫ ነው እኮን። ጊዮርጊስ ሆይ የዘወትር ጸሎቴን የቃሌንም ልመና ጩኸት ትቀበል ዘንድ ለይቅርታና ምሕረት ፈጥነ ወደ እኔ ትቀርብ ዘንድ። ኦ ፍጡነ ረድኤት ፈጥኖ ደራሹ ጊዮርጊስ ሆይ ለጠላቴ መሳቂያ አታደርገኝ፣ ለሚተነኳኮሉኝም መሰደቢያ አታደርገኝ፣ ከክፉ ጎረቤቶችም መዘባበቻ አታደርገኝ። አባቴ ጊዮርጊስ ሆይ የልቤን ሐዘን ስነግር ደግሞ ፈጥነህ ጸሎቴን ስማኝ፣ ነገሬንም አድምጥ። ያዘኑትን የምታረጋጋ ሆይ ወደ እኔ ቅረብ፣ ደግሞ በአጠገብ ተገኝተ ደግሞ አለሁልህ በለኝ። ኦ ፍጡነ ረድኤት ፈጥኖ ደራሽ ጊዮርጊስ ሆይ አሁንም ለጠላቴ መሳቂያ አታደርገኝ። አባቴ ጊዮርጊስ ሆይ የምነግርህን ባለመናቅ ተቀብለህ ልጄ፣ ወዳጄ፣ አገልጋይ፣ ታዛዤ ደረስኩልህ በለኝ። ኦ ፍጡነ ረድኤት ፈጥኖ ደራሽ ጊዮርጊስ ሆይ እንደ ወይን ጠጅ ልብን ደስ የምታሰኝ ነህ እኮን። ሐዘንን ታስረሳለህና ቅዱስ ጊዮርጊስ ሆይ
ልመናችንን ፈጥነ ስማ። በባህር ላይ የምናሳፍፈውን ደሞ በየብስ የምንነጉደውን ሁሉ ፈጥነህ እርዳን። እምነታችንን በአንተ ላይ አድርገናልና ኦ ፍጡነ ረድኤት የእግዚአብሔር እውነተኛ ምስክሩ ፈጥኖ ደራሽ ሰማዕት ኃያሉ ጊዮርጊስ ሆይ በየዕለቱ እርዳታ አይለየኝ። የዚህ ዓለም ነጋዴ ያለ ትርፍ መውጣት መውረድ ከንቱ ድካም ነውና አፍጣኒ ተረድኤት በችግርና በመከራ ጊዜ ደሞ ከዓይን ጥቅሻ ይልቅ ደሞ ለእርዳታ ፈጥነህ ደሞ የምትደርስ ማርያም ሆይ በላባ ቤት ደሞ ሳለ ያዕቆብ ረዳቱ አንቺ ነበርሽና እኮን ድንግል ሆይ ደሞ በፍጹም ሐሳቧ በፍጹም ልቦናዋ አንቺን ደሞ የማትወድ ሰውነቷ ከወገኖቿ ተለይታ ትጥፋ ትደምሰስ። አሜን። ምንተኑ እመቤቴ ማርያም ሆይ ደሞ ስላደረግሽልኝ ውለታ ሁሉ ከቶ ምን አይነት ዋጋ ነው የምከፍልሽ? ቸርነትን የምትወጅ እመቤቴ ሆይ የኔን ኃጥ ብትከታተኝ ለአንዲት ደቂቃ እንኳ መቆየት ባልቻልኩ ነበረ። ቸርነትሽ አማላጅነትሽ ይደረግልኝ። ሃይማኖተ ስሉስ ቅዱስ ጊዮርጊስ ሆይ የስሉስ ቅዱስ ሃይማኖት ስታስተምር ከአላውያን ነገሥታት ጋር ለ7 ዓመታት የተጋደልክ ታላቅ አርበኛ ነህ እኮን። ኃያሉ ቅዱስ ጊዮርጊስ ሆይ ድካም የማይሰማ ትጉህ ገበሬ ነህና ዳግመኛም እንዳይጥሉኝ ደሞ እንዳይተነኳኮሉኝ ጠላቶችን እንደ ጢሳትነህ እንደ ጉማብነህ ፈጥነህ አጥፋቸው። 7 ዓመተ ቆራጡን የእግዚአብሔርን ጭፍራ ቅዱስ ጊዮርጊስ ሆይ ስጋውን በክፍል እየቆራረጡ በእሳት እያቃጠሉ ሐመድ ስጋውን በነፋስ እየበተኑ አላውያን ነገሥታትን ለ7 ዓመት አሰቃዩት። በዚህ ሁሉ በተቀበልከው መከራ በእግዚአብሔር ዘንድ ክቡር ታላቅ ነው። በመጽሐፍ እንደተመለከትነውና በጆሮ እንደሰማነው ከሰማዕታት ሁሉ በአላውያንን መናፍቃን ዘንድ እጅግ የሚያስፈራ ባለግርማ ሰማዕት ነው። ቅድስት ቤተ ክርስቲያን የኢየሱስ ክርስቶስ ክቡር ሰማዕት መሆኑን አምና በፍጹም ክብር ታከብረዋለች። አቤቱ አምላካችን ሆይ በታላቁ ሰማዕት ቅዱስ ጊዮርጊስ በአንተ ዘንድ ባለሟልነትን በመናፍቃንና በአላውያን ዘንድ የመፍራትና ግርማ እንዳጎናጸፍከው ለወንጌል ልጆች የምንሆን ደሞ አገልጋዮች በግዙፍ አካልና በረቂቅ መንፈስ ሊተነኳኮልን በሚመጡ ጠላቶቻችን ላይ ድል የመንሳትን አክሊል አቀናጀን። አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትከታተሉ የቅዱሳን ዝክር ቤተሰቦች ለአንድ ደቂቃ ቆም ብላችሁ ሼር ላይክ ማድረጋችሁን እንዳትረሱ አስታውሳችኋለሁ። ከዚህ በመቀጠል ደግሞ ሐጹረ ጸሎቱን አደርሳለሁ። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክተኞች ትዕቢተኞችና ተሳዳቢዎች ለወላጆቻቸው ከማይታዘዙ ውለታ ቢሶች ፍቅር አንድነት ከሌላቸው የማይበር አንድነት እንዳልተባበር በሐጹረ መስቀል እጠረኝ። አቤቱ ለምንሃለሁ ማለዳለሁ። ከሰው ጋራ ስምምነት የሌላቸው ሰው ሆነው ሰውን ከገንዘቡ ጋራ አብረው ለማዋጥ የሚፈልጉ ስም የሚያጠፉ ታሪክን የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን ከማይቆጣጠሩ ጨካኞች ጥንቃቄ ከጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ስጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው አማኙን የሚያስክዱ ከሃዲዎች ወደ እኔ ወደ አገልጋይ እንዳይቀርቡ በኃያሉ ክንድ አርቅልኝ፣ በቸርነትም ሐጹር ክበበኝ። አቤቱ አምላኬ ሆይ ሰማዕታትን በደም ጻድቃንን በገዳም ሐዋርያትን በአጽናፈ ዓለም መላእክትን በጽርሐ አርያም እንዳጸና እኔንም አገልጋይንም በምግባር በሃይማኖት አጽንተ ከአመፀኛ ከተንኮለኛ ከአሉተኛ ከአስመሳይ ከሐሰተኛ ከዳቢሎስ መልእክተኛ በረድኤት ሐጹር ከለኝ። አቤቱ ይህን ዓለም ንቆ አጥቅቶ የንጉሥ ነገሥቱን ዘውድ አውልቆ
በትረ መንግስቱን ወርውሮ ፈጣሪያቸውን በካዱ ለጣዖት በሚሰግዱ በሰባ ነገስታት በአደባባይ ለሁለተኛው አምላክ ምስክርነቱን ለማሰማት በሰይፍ ተመትሮ በመጋዝ ተተርትሮ በስለት ተተልትሎ በመዶሻ ተቀጥቅጦ በማረጃ ተፈልጦ በእሳት ተለብልቦ በብረት ምጣድ ተጠብሶ እየሞተ እየተነሳ ልዩ ልዩ ተአምራትን በማድረግ የሰማያዊትን አክሊል መንግስት የተቀናጀ ስለ ወጣቱ ሰማዕት ስለ ቅዱስ ጊዮርጊስ ብለ እኔንና እዚህ የተሰበሰብነውን አገልጋዮችን የተንኮል ያይደለ በበጎ ነገር የተመሰረተ የልቤን ሐሳብ ከመፈጸም ጋራ ከሃይማኖት ወረርሽኝ በትድግና ደግሞ ሐጹር ታደነኝ ዘንድ አሜን። አቤቱ የጊዮርጊስ አምላክ ሆይ በመዓትህ የራቀ ምሕረትህ የበዛ ነውና ክፎች በማህበር አንድነታቸው ሰውነቴን ለማጥፋት ከሚፈልጓት በእኔ ላይ ደግሞ የተነሳሳው አመፀኞች ለተራቆቱ ሰማዕት ስለ ቅዱስ ጊዮርጊስ ብለ ወደ እኔ ተመልክተህ በጠላቴ እጅ ተላልፌ እንዳልሰጥ በፈጥኖ ደራሹ ሰማዕት ሐጹረ ጸሎት ጠብቀኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ምላሳቸውን ለነገር እንደ እባብ የሚያውለበልቡ እርምጃዬን ለማሰነካከል የሚመክሩ ለእግሮቼም ደግሞ ወጥመድ የሚዘረጉ በመንገዴ ላይ ደግሞ እንቅፋት የሚያኖሩ መተተኞች ወጥመድ እንዳልጠመድ ለኃያላኑ ኃይሉን ስለ ዕድል አድራጊው ስለ ቅዱስ ጊዮርጊስ ብለ አካባቢን በማዳን ሐጹር አስከብራት። አሜን አሜን። አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን። የቀረብነውን ጸሎታችንን ልመናችን እግዚአብሔር ተቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ተጠብቀን ዘንድ እንዲህም ብለን ቅዱስ ልጅህ እንዳስተማረን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃቸዋል። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ